ዳይሬክትስ ለእግዚአብሔር ብቻ ማድረግ ስለምንድን ነው ግዴታ ካህን የሚያስፈልገው? ድፍረት አይደለም። አንድ ሰው ካህኑ ሰው እኮ ነው አይደል እንዴ? ለካህንም ከሆነ በጀርባ እኔ እርሶን ሳይ አፍራል ወይ በስልክ ለምን አልገባም ንስሐ? ያኔ ኃጢአት ስትሰራ እግዚአብሔርን ብታስበው ኖሮ አሁን በዚህ ቄስ ፊት ሆነ እንዲህ ያለ ጭንቀት ውስጥ አልገባህ ነበር። ኃጢአታቸውን ቀንሰው የሚመጡ እኮ ሰዎች አሉ። እንደዚህ አይነት ሰዎች ንስሐ ገብተዋል፣ ግን ንስሐቸው ወደ እውነተኛ ሰላም አይወስዳቸው። ኤአይ ላይ ኤአይ ቄስ ነው የሚባለው፣ ኤአይ ፕሪስት ሚል ልክ ኑዛዜያቸውን ለኤአይ ይገልጻሉ። ከዛ ቀጥሎ እሱ እንዳለ ቀኑን አይሰጣቸው እና ያንን ቀኑን ተቀብለው የሚሄዱበት ሁኔታ እየተፈጠረ ነው። ሰው አይተም ቢሆን ነው እንደው ሚስጥሩን ይሸሽግልናል። አሁን እኛ ኃጢአት መስራትን ተስማምተንበት በደቦ ምኑ ነው ያስጨነቀን ያለው? ኃጢአቴን ሰው ቢያውቀው ነው። ልጅ አባትና እናትን አክብር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የቀንዲል ሚዲያ ነው። መርሃ ግብራችን ደግሞ አዲሱ የአባት ምክር የተሰኘው መርሃ ግብራችን ነው። እንደምን ሰነበታችሁ፣ እንደምን ቆያችሁ ለማለት እንወዳለን። በመሀል ላይ ትንሽ እየጠፋ ብለን ነበረ። በቅድሚያ እንኳን ለጾመ ነቢያት በሰላም አድረሳችሁ ለማለት እንወዳለን። ከዚህ በፊት በተላለፈው ትምህርት የመጀመሪያው ክፍል ላይ እጅግ ጠቃሚ ትምህርት እንዳገኛችሁበት አብዛኞቻችሁ ሐሳብ አስተያየት ስታደርሱን ነበረ። ዛሬም ደግሞ ክቡር አባታችንን መጋቤ አእላፍ ቀሲስ ዮናስ ኢሳያስን ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀሲስ እንኳን ደህና መጡልን። እንኳን ደህና ቆየህ፣ እንኳን ደህና ጠበቃችሁን። የቀንዲል ሚዲያ ተከታታይ ቤተሰቦቻችን በድጋሚ እንኳን ለጾመ ነቢያት አደረሳችሁ አደረሰን። እንኳን አብሮ አደረሰን ብለናል። እኔም ተመልካቾችን በመወከል በክፍል 1 በነበረን ውይይታችን እጅግ ጥሩ የሆኑ ሐሳቦች ተነስተው ብዙዎች ትምህርት እንዳገኙበት ሐሳባቸውን አስተያየቶቻቸውን ሲያደርሱን ቆይተዋል። ጥሩ ስራ ነው የተሰራው። ለመናገር ደስ የሚል ትምህርት ነው የተማርነው። በዚህም ያው ላለፈው ቃሌት ያሰማልን ብለን ለማለት እንወዳለን። ብዙ ጥያቄዎችንም አንስተዋል። እነሱም ጥያቄዎች እናቀርባለን። ለዛሬም ደግሞ ከነዛ ሐሳቦች ተነስተው የቀጠሉ ሐሳቦችን እናነሳለን። ባለፈው ክፍል ላይ ያነሳነው ስለ ንስሐ ምንነት፣ መግቢያው፣ መጀመሪያው፣ መነሻውን፣ ትርጉሙን እያንዳንዷን ነገር አንስተን ለዛሬ በይደር ያሳደርነው ደግሞ የኑዛዜ እንደዚሁም የንስሐ አባትና የንስሐ ልጅ ግንኙነትን እነዚህን ሐሳቦችን እያነሳን እንቆያለን። ትምህርቱን ከተማርን በኋላ አሁን ትግበራው ላይ ደርሰናል ማለት ነው። ቲዮሪ ቀድምና አይደለ ከዛ በኋላ ትግበራ የሚቀርበው። ስለዚህ መጀመሪያ ትምህርቱን በደንብ አውቀናል፣ ንስሐ ምንነቱን። ትምህርቱን ተምሮ ወደ ንስሐ አባቱ የሚቀርብ ሰው ምን ማድረግ አለበት የሚለውን ለመማር መናዘዝ እንዴት እንደሚገባው፣ ኑዛዜስ ማለት ምን ማለት እንደሆነ፣ ለካህንስ ኑዛዜ ያስፈልጋል የሚሉትን ሐሳቦች በደንብ እንዳስሳለን ማለት ነው። አይደል ቀሲስ? ጥሩ ሐሳብ ነው። በክፍል 1 በነበረን መርሃ ግብር ከንስሐ ሕይወት ጋር ያሉ ትርጉም፣ አስፈላጊነቱን፣ የንስሐ ጥቅም እንዴት እንደተጀመረ ደግሞ አንድ ክርስቲያን በንስሐ ጊዜ ከመጀመሪያው ጀምሮ ሊያስባቸው ሊያደርጋቸው የሚገቡ ነገሮችን አንስተናል። እነዚህን ቅድመ ዝግጅት ይዞ ደግሞ አንድ ተነሳሂ ከካህኑ ጋራ ከነፍስ አባቱ ጋራ ቁጭ ብለው ደግሞ የሚመካከሩበት ምክር አለ። ያ ደግሞ የሚጀምረው ተነሳሂው ሰው ኃጢአቱን በመናዘዝ ነው እና እንደተነሳው ያው የመናዘዝን ጥቅም የመናዘዝን አስፈላጊነት ደግሞ በዚህኛው መናዘዝ ደግሞ እውነት መጽሐፍ ቅዱሳዊ ነው ወይ ደግሞ የምንለው በዓለሙ የሚነሱ አንዳንድ ሐሳቦች ስላሉ ያንን ደግሞ መጽሐፍ ቅዱስን መሰረት አድርጎ መማር ደግሞ ይጠበቃል። ያው በጣም መልካም። እንግዲህ ያው እንደመጀመሪያ ጥያቄ የማነሳው ያው አስቀድሜም እንደገለጥኩት የኑዛዜ ነው። ብዙ ጊዜ ያው ኑዛዜን ወደ ንስሐ አባት ቀርቦ የመናዘዝን ጉዳይ ብዙ ሰዎች ጥያቄ ምልክት ይፈጥሩታል። በተለይ ደግሞ ከቅድስት ኦርቶዶክሳዊ ተዋሕዶ ሃይማኖት ውጭ ያሉት ሌሎች መሰረተ እምነት ውስጥ ያሉ ሰዎች ንስሐ ዳይሬክት ለንስሐ አባት ወይም ደግሞ ለአንድ ካህን ፊት ቁጭ ብሎ መናዘዝ አይገባም ብለው ያምናሉና ዘመኑም ደግሞ የተለያዩ ነገሮችንም ያመጣበት ሁኔታ አለና ኑዛዜ ማለት ምን ማለት ነው? እንደው ከዛስ ደግሞ የምናዝዘው ለማን ነው? ደረጃስ አለው ወይ? የኑዛዜ ክፍሎችስ አሉት ወይ የሚለውን አነሳለሁ። ጥሩ። ኑዛዜ የሚለው ቃል ያው ቃል በቃል ስንፈታው ራስን መወንጀል
ራስን መክሰስ ማለት ነው በአንደኛው ደረጃ። ሁለተኛ ደግሞ መድኃኒት የሚልም ትርጉም አለው። ሁለቱንም በደረጃ እናያቸዋለን። የመጀመሪያው ያው ራስን መወንጀል ራስን መክሰስ የምንለው ትርጉም የሚይዘው አንድ ተነሳይ ሰው መቼም ኃጢአቱን እያሰበ እግዚአብሔርን መውደድ ሲገባው ሳይወድ ቀርቶ እግዚአብሔርን ማክበር ሲገባው ሳያከብር ቀርቶ እግዚአብሔር ሊያደርግ የሚገባውን ነገር በሱ ፊት ሳያደርግ ቀርቶ ደግሞ እግዚአብሔር በተቃራኒው ለዚያ ሰው ለእያንዳንዳችን ክርስቲያኖች ደግሞ ያደረገልን የፍቅር ውለታና ምላሹ እኛ ካለን የኃጢአት ሕይወት ጋራ የሚገናኝ ሳይሆን ይቀራል። የተበደለ እግዚአብሔር ሆኖ የበደልኛ ሆነን ሳለን ነገር ግን የበደልነው ሰዎች ይበልጥ ወደ ታገሰን ይቅር ወዳለን ለንስሐም እድሜ ወደ ሰጠን ወደ እግዚአብሔር ይበልጥ ከመቅረብ ይልቅ ብዙዎቻችን ኃጢአታችንን በማሳደርን ብቻም ሳይሆን ደግሞ ተጨማሪም ደግሞ ኃጢአትን በኃጢአት ላይ እየደራረበን በመሄድ ብዙዎቻችን ዝነኞች ሆነናል ማለት ይቻላል። በገቢር አሁን በተግባር በሚታየው ህይወታችን እና አንድ ሰው የሚናዘዘው ራሱን ወንጀለኛ አድርጎ ነው። አንደበቱን ከሳሽ አድርጎ ራሱን እግዚአብሔርን ደግሞ ዳኛ ፈራጅ አድርጎ ነው የሚናገረው። ራሱን ከሳሽ አድርጎ ሲናገር ካህኑ ደግሞ የእግዚአብሔር መልእክተኛ ናቸው። በዚህ በትንቢተ ሚልክያስ ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው ይለናል። ምክንያቱም ካህን የእግዚአብሔር መልእክተኞች ናቸው። እንደውም እኮ አየንተ እግዚአብሔር ነው የምንላቸው አይደለ? መልእክተኛ የሆኑበትም ህይወት እንደዚያ ነው። ልክ እግዚአብሔር ለልጆቹ የሚነግረውን ልጆቹ እንዲሆንለት የሚፈልገውን እሱ ልጁን ልኮ በዚህ ምድር ዓለምን ያዳነበትን በዚህ ምድር በነበረበት ህይወት ውስጥ የታመሙትን ሰዎች እንዴት እንዳከመበት አክሞ ያስተካከለበትን ያንን ህይወት ካህናት የእግዚአብሔር መልእክተኞች ሆነው ዛሬ በአዲስ ኪዳን የታመሙትን ሰዎች ይጠግኑበታል በንስሐ። ስለዚህ መልእክተኞች ናቸው እና ያ የሚናዘዘው ሰው አንደበቱን ከሳሽ አድርጎ ነው እንዲህ አድርግ ያለው እንዲህ ላደርግ ሳይገባኝ ሲቀር እንዲህ አድርግ ያለው እንዲህ ላደርገው ደግሞ ሲገባኝ እንዲህ አላደረኩም እያለ አንደበቱን ከሳሽ አድርጎ ነው የሚናገረው። ስለዚህ ካህኑ መልእክተኛ ነው፣ ያደምጠዋል። የትኛው መስመር እንደሳተ ወደ የትኛው መስመር ደግሞ መግባት እንደነበረበት ያን መስመር እንዴት አድርጎ እንደረሳው በመርሳቱ ወደ ተለያየ እርከን ወዳላቸው ኃጢአት የሚሄዱን ነገር ይገነዘዋል። ምክንያቱም አይኑም ጆሮም ልቡም ከተነሳዩ ጋር ሆኖ ነው ያ ካህን የሚቀመጠው። ስለዚህ ራሱን ፈራጅ እያደረገ ይናገራል። እንዲያድርግ ያለው እንዲህ በማድረጌ ደግሞ እግዚአብሔርን አሳዝኛለሁ ይላል። እግዚአብሔር ደግሞ ፈራጅ ነው፣ ዳኛ ነው፣ ይሰማዋል ማለት ነው። የሚናገረው ነገር ትክክል ነው አይደለም፣ ከሚናገረው ውስጥ ያስቀረዋል ወይስ ደግሞ የኔን ፍቅር የሱን ታጋሽነቱን አስቦ መናዘዙን መናገሩን በካህኑ እንደራሴነት ሆኖ እግዚአብሔር ያደምጠዋል፣ ይሰማዋል። ያ መናዘዙን ለእግዚአብሔር ፍቅር ለእግዚአብሔር ካለው አክብሮት አንፃር ያደረገው መሆኑን ደግሞ እግዚአብሔር ይሰማዋል፣ በዳኝነትም ያየዋል ያንን ሰው እና ኃጢአታችንን ለእግዚአብሔር ስንናዘዝ ለካህን እየተናዘዝን ነው። ለካህን መናዘዝ ማለት ለእግዚአብሔር መናዘዝ ነው። ምንም ልዩነት የለውም። አንዱ በኋላ እንመጣበታለን ቅድም አንተም እንዳልከውና ራስን ከሳሽ አድርጎ ማቅረብ ነው። ራስን ከሳሽ አድርጎ ማቅረብ ነው። ለዚህ እግዚአብሔር ራሳቸውን ከሳሽ ያደረጉ ሰዎችን መናዘዛቸውን እንደ ፍቅር እሱን የማክበራቸውን እሱን የመውደዳቸውን አድርጎ ይመለከተዋል እንጂ እግዚአብሔር አንተ ሳትናዘዝ የሰራኸውን ኃጢአት በልብ ያመላለስከውን ነገር ያውቃል። ታዲያ ለምንድን ነው እንድትናዘዝ እድል የሚሰጥ ካል ለሱ ያለህን ፍቅር ለሱ ያለህን አክብሮት እንድትገልጽበት መናዘዝን እንደ መቅረቢያ አድርጎ ይጠቀምበታል የሚናዘዘው ሰው ማለት ነው። እና አንዱ ራስን መክሰስ ነው፣ ለኃጢአት ምክንያት አለማቅረብ ነው። እውነቱ እንዲህ ላደርግ ሲገባኝ አላደረኩም፣ ይሄ ደግሞ የሆነው በዚህ ምክንያት ነው ብሎ በእውነተኛ ፍቅርና በእውነተኛ ሐሳብ እግዚአብሔር ፊት መቅረብ ያስፈልጋል። ያ የምንቀርብበት አንዱ ደግሞ የመናዘዣ መንገድ ነው። ሁለተኛው መድኃኒት ነው። ቅድም ብለናል። የመጀመሪያው መንገድ ያ ሰው ራሱን የሚገልጥበት ነው። ሁለተኛው ደግሞ መድኃኒት ነው። ያ እየተናዘዘ ያለው ሰው በኃጢአት በሽታ ተይዟል። በኃጢአት በሽታ ውስጥ ነው ያለው። ስለዚህ በኃጢአት በሽታ ውስጥ ደግሞ ያለ ሰው ምን ያስፈልገዋል? በሌላ አነጋገር ደግሞ መድኃኒት ያስፈልገዋል። ስለዚህ መድኃኒቱን የሚጀምርበት አንዱ መንገድ መናዘዝ ነው።
በሌላ መንገድ ይሄን ነገር ገልብጠን ካየነው ደግሞ ንስሐ ሊገባ የመጣው ሰው በኃጢአት እጦት የተነሳ በኃጢአት መንገድ እጦት የተነሳ እግዚአብሔርን አጥቶታል። ባለፈው ብለናል ኃጢአት ማለት እግዚአብሔርን ማጣት ነው ብለናል አይደል? ንስሐ ማለት ደግሞ እግዚአብሔርን ማግኘት ነው ብለናል። ስለዚህ ሰው ኃጢአት ሲሰራ እግዚአብሔርን ስላጣ ሰላማዊ ህይወት የለውም፣ በህይወቱ ሰላም አጥቷል ያ ሰው። ስለዚህ ሲናዘዝ በተዘዋዋሪ መንገድ ምን እያገኘ ነው ማለት ነው? ሰላምን እያገኘ ነው። በሽተኛ ሆኖ ሲናዘዝ ምን እያገኘ ነው? ለህመሙ የሚሆነውን መድኃኒት እያገኘ ነው። ሰላም ያጣው ደግሞ ተነሳዊ ሰው ሲናዘዝ በዚህ መንገድ ሰላምን እያገኘ ነው የሚመጣው። እነዚህ ሶስት መሰረታዊ ነገሮች ሰው ያጣቸውን ነገሮች የሚያገኝባቸው ናቸው። ያጣውን እግዚአብሔር በመናዘዝ ያገኘዋል ማለት ነው። መናዘዙ ደግሞ ለእግዚአብሔር ያለውን ፍቅርና አክብሮት የሚገልጥበት መንገድ ነው። ይሄ መጀመሪያው ነው። በዚህ ውስጥ ደግሞ ቅድም አንተ አንድ ያነሳው በጣም መሰረታዊ ደግሞ ጉዳይ አለ። ታዲያ ለካህን መናዘዝ ለምን ያስፈልጋል? መናዘዝ እንዲያለ ጥቅም ካለው ለእግዚአብሔር በቀጥታ መንገር አይቻልም ወይ የሚሉ በዘመናችን የምናያቸው በጣም ብዙ ሐሳቦች አሉ። እነዚህን እንደው መጽሐፍ ቅዱሳዊ ማስረጃ አድርገን ባጭሩ እንግለጻቸው ብንል በብሉይና በአዲስ ኪዳን ለካህናት ኃጢአትን የመናዘዝ ጥቅም በተለያየ መንገድ ተጠቅሶ እናገኘዋለን። ለምሳሌ በኦሪት ዘሌዋውያን ምዕራፍ 13 ቁጥር 4 ላይ በብሉይ ኪዳን እንደምታውቀው አንዱ ሰው ለምጽ የያዘው ሰው የኃጢአት መገለጫ ሆኖ ይታወቃል። አሁን ምን አይነት ኃጢአት ቢሰራ ነው እንደዚህ እግዚአብሔር በለምጽ የመታው ተብሎ ነው የሚታወቀው እንደምታውቀውና ለምጽ የያዘው ሰው ሄዶ ከኃጢአቱ ለመንጻት የሚያደርገው የመጀመሪያው መንገድ ለካህኑ ሄዶ ለምጹን ነው የሚያሳየው። ካህኑ ያሳያል። ከዚያ በኋላ ካህኑ አይቶ መዳንና ለመዳኑ ድነሃልም እንዲም ብሎም አይነግረው። የሚያነግረው ምንድነው? ሱባኤ ነው የሚገባው። ሱባኤ ይገባል። ከዚያ በኋላ ይሄ ሰው ለመስዋዕት የሚሆን ምን ይዞ ይመጣል? ጠቦት ይዞ ይመጣል። ያን ጊዜ ካህኑ በቃ በቅባው ነክሮ ምን ያደርገዋል? ይቀባዋል። ከዚያ ደግሞ ለምጽም ይፈወሳል ይለናል ቃል በቃል። እና ኃጢአት የያዘው ሰው የሚሄደው መጀመሪያ ወደ ማን ነው ማለት ነው? ወደ ካህን ነው የሚነግረን። ይሄ በኦሪት የነበረው ስርዓት ነው። ጌታችንም ደግሞ በአዲስ ኪዳን ይሄንን የኦሪት ስርዓት መሰረት አድርጎ በአዲስ ኪዳን በተለይ በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ አንድ ሰው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ መጥቶ ልታነጻኝ እወዳለሁ ብሎ ጠየቀው። ጌታችንም ልትነጻ እወዳለሁ አለው። ከዚያ በኋላ ምንድነው ያለው ጌታችን? ለምጻሙን ካነጻው በኋላ ካዳነው በኋላ ነው። ተመልከት፣ አሁን መጀመሪያ ቢሆን ችግር የለውም። አሁን በሱ ላይ የሚቀጸል የሚጨመር እንደሌለ ራሱ ጌታችን ይነግረናል። ይሄንና ሂድና ራስህን ለካህን አሳይ አስመርምር ነው ያለው። አስመርምር አለው። ይሄ ማለት ይኸውልህ ልትድን እወዳለሁ ብሎ ጌታችን መልስ ሰጥቶታል፣ አድኖታል ማለት ነው። ካዳነው በኋላ ግን ሶስት ነገር ነው ያስጠነቀቀው በነገራችን ላይ በዚህ ክፍል ውስጥ። የመጀመሪያው መንገድ ይሄንን ለማንም እንዳትናገር ነው መንጻትህ አንድ። ሁለተኛው ደግሞ እንዳነሳ ነው ሂድና ራስን ደግሞ ለካህን አስመርምር ነው። ሶስተኛ ደግሞ ሙሴ እንዳዘዘው ሄደ መባህን አቅርብ ነው ያለው። ተመልከት እና ለምጹም ከማንጻቱ በፊት ሂድና ለካህን አሳይ አላለው። ካነጻው በኋላ ነው ያለው። ኦሬዲ አድኖታል፣ አንጽቶታል። የሰውየው ጥያቄ ልነጻ እወዳለሁ ነው። ጌታችንም ያለው እንድትነጻ እወዳለሁ ነው። አንጽቶታል። ካነጻው በኋላ ታዲያ ከፈወሰው በኋላ ለምን ራስህን ለካህን አሳያለሁ ብንል ይሄ ሰው የነጻው ከምንድን ነው? ከስጋዊ ደዌ ነው። ተመልከት፣ ከስጋዊ ደዌ ነው። ፈውስና ድነት ሁለቱ በጣም የተለያዩ ነገር ናቸው አይደል? በነገረ ድነታችን ፈውስና ድነት የተለያዩ ነገሮች ናቸው። ፈውሱን ምን አደረገው? ጌታችን ሰጠው፣ አዳነው። ከዛ በኋላስ ለነፍሱ ለድነቱ ደግሞ ወደ ማን ሄዳለው? ወደ ካህን ሂድና ራስን አስመርምር። ራስን አስመርምር፣ ራስን አሳይኮ ያለው በኃጢአት ውስጥ የወደቀውን ህይወቱን አይቶ ንስሐ እንዲገባ ቀኖና እንዲቀበል እንዲናዘዝ ነው። ከዚያስ እንዲናዘዝ ደግሞ አንድ ሰው ከሆነ በኋላ ቀጥሎ ያለው በኑዛዜ ህይወት ውስጥ ምንድነው ካለን አንዱ ምንድነው? መባ ነው። መባ ነው እኮ አንዱ ራሱ እኮ በንስሐ አባትና በልጅ ግንኙነት ውስጥ መካከል ቀኖና የሚለው ደረጃ ላይ ሰው ሲደርስ ምንድነው አንዱ የሚሰጠው? መባ እኮ ነው። ለቤተ እግዚአብሔር የሚገባ መባ ሊሰጥ ሊሆን ይችላል። ለነዳያን የሚሰጥ መባ ሊሆን ይችላል። አንዱ ራሱ ጌታችን ትእዛዝ ራስህን ለካህን አስመርምር ካለው በኋላ የሰጠው ትእዛዝ ምንድነው? እንደ ሙሴ ትእዛዝ ሂድና መባህን አቅርብ ነው። አየህ፣ ይሄ የሚነግረን ነገር ስጋዊ ከሆነው ፈውስ አዳነው፣ የድነት ህይወቱን ደግሞ ወደ ንስሐና ወደ መባ ላከው።
ያን ደግሞ ለማድረግ ወደ ካህናት ላከው። አየህ እንግዲህ ያገኘው ጌታችንን ነው። ምንም በሱ ላይ የሚጨመር የሚከተል የለም። ግን ራሱ ጌታችን አብነትን ስርዓት ሲሰራልን በዚህ መንገድ ህይወት ውስጥ እንድንኖር ራሱ መሰረት ሲጥልልን ወደ ካህን ሂድና ራስን አስመርምር ያለው ቃል አየህ ለካህን ሄዶ ኃጢአትን ማስመርመር መናዘዝ እንደሚገባው መባ ማቅረብ ለቤተክርስቲያን እንደሚገባ አንዱ ይሄ ራሱ ጌታችን ያስተማረው ትምህርት ነው። ሌላው ከዚህ ቀጥሎ የምናነሳው ዮሐንስ መጥምቅን ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 6 ዮሐንስ መጥምቅ ጌታችን ከመምጣቱ በፊት መቼም አስቀድሞ በመንፈቅ መጥቷል አይደለ? ቀድሞ ነው የመጣው እና ቀድሞ ከመጣ በኋላ ያደረገው የንስሐ ትምህርትን ያስተማረው እንደውም ምንድነው የሚለው ማቴዎስ ወንጌል ምዕራፍ 3 ቁጥር 6 ላይ ኃጢአታቸውም እየተናዘዙ የንስሐ ጥምቀት ይጠመቁ ነበር ነው የሚለው። ዮሐንስ ያጠምቃቸው አስቀድሞ ምን ያደርጉ ነበር? ኃጢአታቸውን ይናዘዙ ነበር። እንዲያድርግ ያለው እያሉ ይናዘዙ ነበር። ከተናዘዙ በኋላ ነበር ይጠመቁ የነበረው። ለዚህ ዮሐንስ የንስሐ ጥምቀት ያጠምቅ ነበር። አየህ እያዘጋጀ እያስተካከለ ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ ያ የመንፈቅ ጊዜ እኮ የተጠቀመበት ዮሐንስ ህዝቡን በንስሐ ህይወት በማዘጋጀት ነው። እንዲሁ አላጠመቃቸውም። አየህ እየተናዘዙ የሚለው ቃል ለዚያ ነው። ኃጢአት ምን ማለት መናዘዝ የሚገባው ከተናዘዙ በኋላ ዮሐንስ አጠመቃቸው ይላል። ለዚህ አያሁንም ልክ የሚናዘዝ ሰው ተናዞ ከጨረሰ በኋላ ቀኖናውን ከፈጸመ በኋላ ወዴት ነው የሚሄደው? ወደ ክርስቶስ ሥጋና ደም። ዮሐንስ አስቀድሞ እየተናዘዙ ቆዩ። ከዛ ምን አደረጋቸው? አጠመቃቸው። አየህ አሁንም በካህናት ፊት ተነሳያን ቀርበው ምን ያደርጋሉ? ይናዘዛሉ። በካህናት ፊት ሲናዘዙ በእግዚአብሔር ፊት ሆነው ነው የሚናዘዙት። አየህ ለካህን መንገር ማለት ለእግዚአብሔር መንገር ማለት ነው። ልዩነት የለውም። ስለዚህ ንስሐቸውን እየተቀበሉ ይጠመቁ ነበረ። አሁንም ደግሞ ንስሐ እየገቡ እየተናዘዙ ከዚህ በኋላ ቀኖናቸውን ፈጽሞ ወደ ክርስቶስ ሥጋና ደም ይሄዳሉ። ይሄ መጽሐፍ ቅዱሳዊ ትእዛዝ ነው። ሌላው የሉቃስ ወንጌል ምዕራፍ 17 ደግሞ ቁጥር 10 ላይ የምናገኛቸው እነዚያ 10 ደግሞ ለምጽ ያዛቸው ሰዎች አሉ። እነዚህ 10 ለምጽ ያዛቸው ሰዎች ምንድነው ያደረጉት? ጌታችንን አገኙት። ጌታ ሆይ ዘንልን እባክህ ብለው ለመኑት አይደል? እሱም ባያቸው ጊዜ ምን አደረገ? ወደ ካህን ሂዱና ራሳችሁን አስመርምሩ ነው ያላቸው። ልክ ቅድም እዛ በማቴዎስ እንዳነሳ ነው ማለት ነው 8:2 ላይ ያለው ያኛው የግለሰብ ነበር። እነዚህ ደግሞ 10 ለምጻሞች ናቸው። ተመልከት አያ እዘንልን ራራልን አሉት፣ ራራላቸው። ከዚያስ ሂዱና ይሄ የሚነግረን የደጋገመ ጌታችን ይሄንን ያደረገው ለካህን ራስን ማስመርመርና ራስን ማሳየት ተገቢ ስለሆነ ነው። ስርዓትን ይሰራልን። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮሐንስ እጅ ተጠመቀ አይደል? አሁን እየተናዘዙ ቅድም እንዳልነው እየተናዘዙ ይጠመቁት ከነበረው ጋር ጌታችንም ከዮሐንስ እጅ መጠመቁ ጋር ያለው ልዩነት እንየው። አሁን ጌታችን ቢጠመቅ የልጅነትን ጸጋ ሊያገኝ አይደለም። እሱ የልጅነት ጸጋ የሚሰጥ ነው። ግን አየህ በመጠመቁ ለኛ ምን ሰራልን? ስርዓት ሰራልን። አየህ ተጠምቃችሁ የልጅነትን ጸጋ የምታገኙት በዚህ መንገድ ነው ብሎ እሱ ራሱ ምን አድርጎት ተጠምቆ። እንደውም በጣም የሚያስገርም እኮ መጠመቁ ወረፋ ይዞ ተጠመቀ ነው የሚለው። ሰልፍ ይዞ ከሰልፈኞች መካከል እንደው አምላክ ነኝ የልጅነት ጸጋ መሰጣችሁ ነኝ ብሎ እንኳን ቀድሞ አልሄደም። በመጣበት ሰዓት ወረፋውን ይዞ ተሰልፎ ከዮሐንስ እጅ ተጠመቀ ነው የሚለን። ይሄ ለኛ አብነት መስራቱን ስርዓት መስራቱን ነው የሚያሳየን። እና እነዚህ 10 ለምጻሞች ዘንልን አሉት፣ አዘነላቸው። ሩሩህ አምላክ ስለሆነ ከነበረባቸው ስጋዊ ለምጽ ዳኑ። ድነው ግን ሲሄዱ ድናቸው ብሎ አላሰናበታቸው። ሂዱና ራሳችሁ ለካህን አስመርምሩ የሚለው ነገር ይሄ በጣም መሰረታዊ ጉዳይ ነው። ስለዚህ አንዱ በቅዱሳት መጻሕፍት ውስጥ የምናየው አንዱ ይሄንን ነው መናዘዝ የሚገባን መሆኑን ያሳያል። እዚህ ላይ እንደው አንድ ሳልጠቅስ ማለፍ የሌለብኝ ነገር አንዱ በዚህ በመጽሐፈ ኢያሱ ምዕራፍ 7 ቁጥር 19 ላይ በጣም መናዘዝን ግልጽ አድርጎ ደግሞ በጣም የሚገልጸው የመጽሐፍ ቅዱስ ኃይለ ቃል አለ። አካን የሚባል ሰው ነው እና እንደምታውቀው እስራኤላውያን ዮርዳኖስን አልፈው ኢያሪኮ ሲገቡ አንዱ የተሰጣቸው ትእዛዝ ምንድን ነበር? ኢያሪኮ ውስጥ እንደገቡ ምንም አይነት ነገር እንዳያነሱ ነበር ትእዛዝ ተሰጥቷቸው ነበር። እና ይሄ አካን የተባለው ሰው ወደዚያ ኢያሪኮ በገባ ጊዜ አይኑ አይቶ ብቻ አላበቃ ተመኘ።
ሁለት ወርቅ ያለባቸውን ነገሮች ለማንሳት አትንኩ የተባለውን ነገር በተዘዋዋሪ መንገድ ስርቆት እንበለው እና አየ ተመኘ። አሁን ልክኛ እንደዛ አይደልን? አንድን ኃጢአት እናያለን፣ ምን እናደርጋለን? እንመኛለን። ከዛ ተመኝተን ብቻ ደግሞ አናበቃም አይደለ? ወደ ገቢር ኃጢአት ደግሞ እንሄዳለን። ለዚህ እኮ ነው አባቶቻችንም ሲፈቱ በማሰብ አይደለ? በመናገር በመስራት የተሰራውን ኃጢአት እግዚአብሔር ይፍታ እኮ የሚሉት ለዚህ ነው። ምክንያቱም ሰው እንደው በመናገር ቢቆጠብ በመስራት ቢቆጠብ በማሰብ አይቆጠብም። ይሄ ሶስቱም የተሟላላት ማን ነች? ወላዲተ አምላክ ንጽሕት ድንግል ማርያም ብቻ ነች። ስለዚህ ይሄ አካን የተባለው ሰው አየና ተመኘ ብቻ ብሎ ደግሞ አያበቃም። አትድርጉ የተባለውን ደግሞ ምን አደረገ በዘረፋ በሚባል በሰናዖር ግንብ ላይ እያለ እንደውም ተናዟል። እና ይሄን በማድረጉ የተነሳ አካን ፍጹም የሆነ የጥፋተኝነት ስሜት ውስጥ ገባ እና ምንድን ያለው ኢያሱ አካን ልጄ ሆይ ለእስራኤል ለአምላክ ለእግዚአብሔር ክብር ስጥ። ተመልከት ኢያሱ ያለው መጀመሪያ ለእግዚአብሔር ለአምላክህ ምን ስጥ አለው? ክብርን ስጥ አለው። ክብርን ስጥ ካለው በኋላ ግን እርሱም ተናዘዝ፣ ያደረከውንም ለእኔ አትሸሽገኝ አለው። መጀመሪያ ክብር ስጥ ነው ያለው ለእግዚአብሔር። አዎ ክብር ስጥ አለ። ቀጥሎ ተናዘዝ፣ ያደረከውንም ለእኔ ምን አትበለኝ አትሸሽገኝ አለው። ያን ጊዜ ይሄንን የሰማው አካን ዘረፋ በሚባል ቦታ በሰናዖር ግንብ ላይ እንደነዚህ ሁለት የሆኑ ወርቆችን አንስቻለሁ እንደዚህ ያደረገ የሰራውን ነገር ለኢያሱ ነገረው። ተመልከት ኢያሱ ግን መጀመሪያ ለእግዚአብሔር ክብር ስጥ አለው። ክብር ስጥ ያለው ለማን ነው? ለእግዚአብሔር። ተናዘዝ ያለው ማለት ለኔ ተናዘዝ ማለት ለማን ተናገር እያለው? ለእግዚአብሔር እኮ ነው። መጀመሪያ ለእግዚአብሔር ክብር የሚሰጥ ሰው ቀጥሎ ለማን ይናዘዛል? ለካህን ይናዘዛል ነው የሚነግረን። አየህ እና አካንም እኔ ለእግዚአብሔር ነው የምናዘዘው አላለም። ለእግዚአብሔር ክብር ስጥ አለው። ትክክል። አድርግ የተባለውን ነገር ባለማድረጉ አስብ። እግዚአብሔር በአንተ ላይ የሰራውን ቸርነቱን ምሕረቱን አስብ። ይሄን አስበ ደግሞ ምን ስጥ አለው? ክብር ስጥ አለው። ስለዚህ አካን ክብር ሰጠ። ቀጥሎ ግን ተናዘዝ ለእኔም የሰራውን አስሸሽገኝ ሲለው አካን እኔ ለእግዚአብሔር ክብር ስጥ ብለኸኛል፣ የምናገረው ለእግዚአብሔር ነው አላለው። ስለዚህ የሰራውን አንድ በአንድ ቆጥሮ ለኢያሱ ነገረው ይላል። ስለዚህ ይሄ የሚያሳየን አንዱ በካህን ፊት መናዘዝ፣ በካህን ፊት መናገር ለማን መናገር ነው? ለእግዚአብሔር መናገር መሆኑን ማየት እንችላለን። ይሄ በጣም መሰረታዊ ነገር ነው። ሌላም እንደዚሁ ሉቃስ ወንጌል ምዕራፍ 5 ቁጥር 14 ላይ ልክ ቅድም በማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ እንዳነሳ ነው እንደዚሁ ደግሞ ሌላ ሰው ወደ ጌታችን መጥቶ ጌታዬ ብትወድስ ልታነጻኝ እወዳለሁ አለው። ጌታችንም እወዳለሁ ንጻ አለው። ሶስት ነገሮች ነው ያነሳ ነው። ቅድም ይኸውልህ ማቴዎስ ምዕራፍ 8:2 አነሳን። ከእንደገና ደግሞ ሉቃስ 17:10 አነሳን። አሁን ደግሞ ከእንደገና ሉቃስ 5 ደግሞ 14 ላይ አነሳን። እነዚህ ሁሉ በአዲስ ኪዳን ብቻ ነው። እነዚህ ሁሉ መንጻትን የፈለጉ ናቸው ወደ ጌታችን። እሱም መንጻታቸውን አይቶ አልነፈገም። ካነጻቸው በኋላ ግን ለሶስቱም ያላቸው ነገር ተመሳሳይ ነው። ሂድና ለካህን ራስን አሳይ፣ አስመርምር፣ ቀጥሎ ደግሞ መባህን ለእግዚአብሔር አቅርብ ነው። በቃ ይኸውልህ በሶስት የተለያዩ ታሪኮች ውስጥ ጌታችን ያደረገው አንድ ነገር ነው። ለዚህ አብነት አድርገን እኛም በካህናት ፊት እንናዘዛለን የሚለው ነው። በጣም መልካም። አሁን ኑዛዜ በካህናት ፊት መናዘዙን ተምረናል። ዘመኑ ደግሞ የደረሰበት አንድ ሌላ ራስ ምታት አለ። ለምሳሌ በሌሎቹ ቤተ እምነት ውስጥ እንደውም ካህናቱን ዳይሬክት የማያገኙበት በመጋረጃ ተሸፍነው ማን እንደሚናዘዝ ሳያውቅ ካህኑም ማን እንደሚሰማው ሳያውቅ መጋረጃው ጋር ደርሶ ንስሐውን ተናግሮ ይሄዳል። አሁን ደግሞ የመጣው ደግሞ በዚህ ሰሞንም የሰሙት ምናምን ሰምተውት ይሆን አይሆን አላውቅም። ኤአይ ቄስ ነው የሚባለው ኤአይ ፕሪስት ሚል ልክ ኑዛዜያቸውን ለኤአይ ይገልጻሉ። ከዛ ቀጥሎ እሱ እንዳለ ቀኑን አይሰጣቸዋል እና ያንን ቀኑን ተቀብለው የሚሄዱበት ሁኔታ እየተፈጠረ ነው። ብዙ ወጣቶች እንደዚህ አየን የሚሉ ነገሮችን ሀሳቦችን አንስተው አድርሰውኛል። እንደዚህ መሆን ይችላል ዳይሬክትስ ለእግዚአብሔር ብቻ ማድረግ ስለምንድን ነው ግዴታ ካህን የሚያስፈልገን? ከዛም ተጨማሪ ለምንድን ነው ግዴታ ፊት ለፊት ለካህንም ከሆነ በጀርባ እኔ እርሶን ሳይ አፍራለሁ። ስለማፍር ኃጢአቴን መናገር ስለማፍር ለምን በጀርባስ አላደርግም? ወይ በስልክ ለምን አልገባም ንስሐ? እነዚህ ነገሮችስ ጥሩ ጥያቄ ነው። ይሄ በተለይ ዘመኑ የወለዳቸው ጉዳዮች ናቸው። አንዱ አሁን በዚህ ነገር ውስጥ እኮ አንድ የምታስተውለው ነገር ቀዳሚ ሰይጣን ይኸውልህ ሰዎች ንስሐ እንዳይገቡ
የሚያደርገውን ትግል ነው የምታየው። አይ እውነተኛውን ንስሐ አግኝተው ከእውነተኛው አምላክ ከእግዚአብሔር ጋር እንዳይታረቁ የሚሰራውን የኃጢአት ግንብ እኮ ነው የምታየው አንዱ በራሱ። አሁን የዚህ አስፈላጊው መሰረተ ጉዳዩ ሳይሆን በጣም ሰይጣን የሚፈልገው ምንድነው ካልክ የሰው ልጅ ወድቆ እንዲቀር ነው አንዱ። እንደሱ ቅዱስ ዮሐንስ አፈወርቅ እንዳለው እኮ ነው አይደለ? መውደቅ አዳማዊ ነው አይደለ? ወድቆ መቅረት ግን ዲያብሎሳዊ ነው እንዳለው ማለት ነው። አየህ ሰው ሆኖ የማይበድል ብለናል አይደል? ባለፈው እንጨት ሆኖ የማይጤስ የለም ብለን አንስተናል። በሰው ዘንድ መውደቅ መነሳት ያለው ጉዳይ ነው። ችግሩ ሰይጣን ወድቀህ እንድትቀር ነው የሚፈልገው እንደሱ። አዳም እንዲወድቅ አድርጎታል፣ ግን አዳም ወድቆ አልቀረም። እሱ ብቻ ነው ወድቆ የቀረው። በዚህ ቂም አለው ሰይጣን። ስለዚህ ሁል ጊዜም ቢሆን ከንስሐ ጋር የተገናኙ ነገሮችን አወሳስቦ ሰዎች እውነተኛ ንስሐ ገብቶ እግዚአብሔርን እንዳያገኙት በተለያየ መንገድ የሚሰራው ትግል አንዱ የዚህ ውጤት ነው። በቃ አሁን የደረስንበት ነገር ውጤት ነው። እና እንዳልከው በነገራችን ላይ ይሄ በሮማን ካቶሊክ እና በዚህ በአንግሊካን ቸርች እኮ ይሄ ነገር በነገራችን ላይ አሁን እኛ አሁን የደረስንበት ዘመን ላይ ደርሶ ነው እንጂ አስቀድሞ እኮ የሚያደርጉት ነገር ነው ይሄ በነገራችን ላይ። ሁለቱም እኩል አይገኙም። ናዛዡና ተናዛዡ እኩል አይገናኙም። እንዳልከው በመጋረጃ ጀርባ ይከለላሉ፣ አይተያዩም። ፊት ለፊት ያው እንዲያርግ ያለው ይላል የሚናዘዘው ሰው። ከዛ በኋላ የሚገርም ናዛዡ ይጽፍና ከዛ በኋላ ይሄንን አሁን እንደሱ እንደምን ይቆጥሩታል? እንደመናዘዝ ቁጠረው እንግዲህ አሁን ትክክለኛም ባይሆን እንግዲህ እስኪ አሁን ኮምፔር እናድርገው ሁለቱንም። ቅድም እኛ መጽሐፍ ቅዱሳዊና መሰረቱ ምን እንደሆነ ይዘን መተናል አይደለ? አሁን ደግሞ እነዚህ አካላቶች ይሄንን ልክ እንደ መናዘዝ አድርገህ ከቆጠርከው በኋላ ቀጥሎ ቀኖናውን እዛ ኮምፒውተሩ ማለት ነው ራሱ ሶፍትዌር አለ። እሱ ለተናዘዘው ኮምፒውተሩ ሶፍትዌር ስለተጫነበት ይሄን አድርግ ብሎ ኮምፒውተሩ ይሰጠዋል። ሲናዘዝ ብቻ አይደለም ካህኑንም የማያየው፣ ቀኖናም ሲሰጠው ራሱ አያየው። ያ ተናዛዡ ቀኖናውን የሚሰጠው ራሱ ኮምፒውተሩ ነው። በቃ ሶፍትዌር አንዴ ተቀምጦለታል፣ ይዘረግፍለታል። አንዴ የሰጡትን ያንን መዝግቦ ሄዶ ይፈጽማል። አሁን እንግዲህ ይሄ ይኸውልህ ንስሐ የሚመስል ግን እውነተኛ ያልሆነ ንስሐ ነው። እውነተኛ ያልሆነ ንስሐ ከእግዚአብሔር ጋር የማያውቅ አሁን በዚህ ውስጥ ያለው ሰው ንስሐ እየገባው ነው፣ ኃጢአቴንም ደግሞ እየተናዘዝኩ ነው፣ ከእግዚአብሔርም ጋር ታርቄያለሁ ብሎ ያስባል። ግን በተግባር ደግሞ ያልታረቀበት ህይወት ይገጥመዋል። ለምን? እውነተኛ ንስሐ ውስጥ ከሌለ ንስሐችን እንኳን ወደ እውነተኛው አምላክ ስለማያደርሰን ተናዘን ሰላም ማናገኝ ሰዎች አለን። አሁን እኮ እንኳን በዚህ ረገድ አይደለም ትተው እንደው በትክክለኛው ኦርቶዶክሳዊት ቤተክርስቲያን ውስጥ እንኳን ሆኖ አንዳንዱ ሰዎች ንስሐቸውን ቀንሰው ወይ ምንድነው ኃጢአታቸውን ቀንሰው የሚመጡ እኮ ሰዎች አሉ። እንደዚህ አይነት ሰዎች ንስሐ ገብተዋል፣ ግን ንስሐቸው ወደ እውነተኛ ሰላም አይወስዳቸው፣ ወደ እውነተኛው አምላክ አያደርሳቸውም። ሰው ንስሐ ገብቶ ማረፍ ሲገባው፣ ሰው ንስሐ ገብቶ ትክክለኛ ህይወት ሊይዝ ሲገባው አሁንም ወደ ትክክለኛ ያልሆነ መንገድ ውስጥ የሚሄደው የቀረ ንስሐ ስላለው ሙሉ አይደለም ንስሐው። ይሄማ ተው አሁን የምናነሳውን ጉዳይ ተው በጣም እና እውነተኛ ንስሐ ነው ወደ እውነተኛው እግዚአብሔር የሚያደርሰን ሳንደብቅ ሳንጎድል ሳንሸርፍ የሆነውን። ምክንያቱም ቅድም ብለናል ንስሐ እየገባን ያለነው እኮ ካህኑ ፊት በእግዚአብሔር ፊት ነው። እግዚአብሔር ደግሞ እኔ እናንተ ያደረግነው በፊቱ እያንዳንዱን ነገር እንደው ምንድነው የሚለው ለዚህ በጣም ጥሩ ምሳሌ የሚሆነን ዮሐንስ ዘሰዋስው የተባለው ታላቁ አባት የተናገረውን ነገር ነው። አንተ ይላል ንስሐ በምትገባበት ጊዜ በፊቱ ያደረከው እያንዳንዱ ነገር በእግዚአብሔር ፊት አለ። ይሄ ሁሉ ነገር በእግዚአብሔር ፊት ተጽፏል፣ ያደረከው ነገር እያንዳንዱ ነገር። ስለዚህ ይሄን አውቀህ ነው ንስሐ አባት ጋር ስትሄድ ሁሉን የሚያውቅ አምላክ ጋር ነው የሚሄደው። ስለዚህ የሚያውቀውን ለመንገር ነው የሚሄደው። የሚያውቀው ለምንድነው ልትነግረው ሄድከው ካልክ ለሱ ያለን ፍቅር ለመግለጽ እንዲኮ በማድረግ ያንተን አሳዝኛለሁ አምላኬ፣ እንዲኮ በማድረግ ያንተን አሳዝኛለሁ ብለህ አንደበትን ምን እንድታደርገው ነው ከሳሽ ነው። ወደዚህ ለመምጣት የሚጠቅመን አንዱ ያዳምና የሔዋን ህይወት ነው። እስኪ አሁን ቀዳሚያን ጥያቄ ልጠይቅ። ለምሳሌ አዳም ስተሰራ እና እግዚአብሔር ተገለጠና ምን አለው? አዳም ወዴት አለ አለው። ከዛ ምን መለሰ አዳም? ራቁቴን ስለሆንኩ ፈራሁ አለ። አየህ የመጀመሪያው ኃጢአት ስትሰራ የሚመጣው ምንድነው? መፍራት ነው። ቀጥሎ እግዚአብሔር የጠየቀው ጥያቄ ምንድነው? አትብላ ካልኩ ለምን በላህ አለው አይደለ?
አሁን እግዚአብሔር እያደረገ ያለውን ነገር ዝም ብለን እናጤ መብላቱን አውቋል አይደል መብላቱን አውቋል አሁን እኛም ልክ ኃጢአት መስራታችንን ያውቃል ከኛ ጋራ መብላቱን አውቋል እና ለምን አለው አየ ስላወቀ ነው ለምን ያለው አዳም እንዲያስረዳው አልፈልገም እግዚአብሔር አንተኑ ቃሉ እንደውም ቃል በቃል እኮ ትብላ ካልኩ በላህን ነው አይደል የሚለው ጥያቄ ያውቀው እኮ ይሄ የሚነግረን ምንድነው መብላቱን አውቋል አዳምን ይሄን ሁላ ጥያቄ እየጠየቀ ያለው ለምንድን ነው አዳም እንዲናዘዝ እኮ ነው እንዲናዘዝ ነው እኮ አዳምም እኮ ይወል አሁን እዚህ ጋር ምን መጣው እውነተኛ ያልሆነ ንስሐ በአዳም ውስጥ ማግኘት እንችላለን እንዲናዘዝ እየጋበዘው ነው እግዚአብሔር ከጋበዘው ኋላ አዳም ምን አደረገ ይሄን ግብዣ ተቀብሎ እውነተኛውን ኑዛዜ ማቅረብ ሲገባ ምን አለ ወደ ክስ ሄደ አየ አንተ የሰጠኸኝ አሁን ዝም ብለን እንመልከት አንተ እሷን ባሰጠኝ ኖሮ እኔ ምን አልበላም ነበር ያደረገ በሌላ አልበላም አይ አሁን ወደ እውነተኛው ንስሐ አዳም ሊገባ አልቻለም ልክ ሲሰጠው ያኔ አጥንቴ ካጥንቴ ስጋዋ ከስጋዬ ብሎ እንዳመሰገነው ልክ ሲበላ አሁን ባሰጠኝ ኖሮ የሚል ወደ ክሱስ መጣ ቀጠለ ከዛ ኋላ እውነተኛ መናዘዝ አይደለም ያዘው አዳም መጸጸት ውስጥ አታገኝበትም ምክንያት ማቅረብነት ነው ለዚህ እግዚአብሔር ይሄን አየና 5500 ዘመን የሚባል የቀኖና ዘመን ሰጠው ለአዳም አይ ተናዞ ብቻ በቃ ና ተመለስ አላለው ያውቃል የሰራውን ኃጢአት ቀኖና የሚያስፈልገው ለዚያ ነው ግን ተናዞ እውነተኛው ንዛዝ ተናዞ ቢሆን ኖሮ ሊመልሰው ይችላል ነበር እሱና እግዚአብሔር እኮ ፍላጎት እሱ ነው ሰዎች ሁሉ ጊዜ እግዚአብሔር ፊት ስንቀርብ ከልባችን አዝነን ተጸጽተን እንድንቀርብ እግዚአብሔር ይፈልጋል አይ አሁን እግዚአብሔር እኛን ሁሉ ጊዜም ይቅር ማለት አልሰለቸውም አሁን የሰለቸን እኛ ነን ሁሉ ጊዜ ንጹህ የሆነውን ይቅርታ ንጹህ የሆነውን ንስሐ በእግዚአብሔር ፊት ይዞ መቅረብ የተቸገርነው እኛ አዳም ከመጸጸቱ ይልቅ ግን አፈረስኩኝ ካንተም ተላለፍኩኝ ያጎደልክብኝ አንዳች ነገር ሳይኖር ብሎ ማልቀስ መጸጸት ሲገባው እንደ ማምለጫ አደረገው የእግዚአብሔርን ጥያቄ ሔዋንን ምክንያት አደረገና ማምለጫ ሆኖ አየ ይሄን ደግሞ ምን ማወቅ እንችላለን አዳም ተጸጸተ የመጀመሪያ አድሩ ትክክል እንዳልሆነ ገባው እኮ ይነግረናል እኮ ራሱ ታሪኩ ከኤደን ገነት ከወጣ በኋላ አዳም ያደረገው ምንድነው ጸጸት ነው አይ ላደረገው አይገባኝም ማለት ከዚያስ መውደቅ መነሳታር መጾም መጸለይ መስገድ ሆነ እኮ ህይወቱ እኮ አዳም ለዚህ እኮ ነው እግዚአብሔር ታዲያ ተመልሶ ወደሱ የመጣው ከልጅ ተወልጄ አድነሃለሁ የሚለውን እኮ የተስፋ ቃል እኮ የሰጠው አዳም በቀኖና ስላገኘው ነው በመጸጸት ስላገኘው ነው አዳምን አየ ስለዚህ አሁን እውነተኛ ንስሐ የምንለው ነገር ሰዎች ልክ እንደ አዳም እሷ ነች እሱ ነው ይሄ በመሆኑ ነው ብለን ምክንያት ስናቀርብ ነው አየ እግዚአብሔር ወደኛ የሚመጣበት ጊዜ ይርቃል አሁን እግዚአብሔር ሁሉ ጊዜ ከኛ ጋራ ነው አይደል እኛ ነን ከማን ጋር መሆን ያልቻለው ከእግዚአብሔር ጋር እኮ መሆን ያልቻለው እኛ ነን እግዚአብሔር ሁሉ ጊዜ ከኛ ጋር እኮ ነው እኛ ነን መሆን ያልቻልነው እኛ ደግሞ ከእግዚአብሔር ጋር መሆን ስላልቻልን ጾማችን ጸሎታችን ስግደታችን ምን አላመጣ ፍትላሽ አላመጣ አይው እኛ ከእግዚአብሔር ጋር መሆን ስንችል እግዚአብሔር ከኛ ጋር ይሆናል በምላሽ በመጠየቀው አዳም ለጥያቄው ምን አገኘ አሁን መልስ አገኘ እውነተኛ ንስሐ ላይ ሲደርስ ነው የእግዚአብሔርን ምላሽ ያገኘው አዳም እሺ በሌላ መንገድ እንዲው እግዚአብሔር ቃየልን ብሎ ነው የጠየቀው ወንድምህ ወዴት አለ አዎ ወንድምህ ወዴት አለ ያለው እኮ እንደገደለው አውቋል እግዚአብሔር ምን እንዲያረግ ነው እንዲናዘዝ እኮ ነበር አየ ለካ እግዚአብሔር ያየኛል ያደረኩትን ነገር ብሎ ተጸጽቶ እንዲናገር ነበር ያን ቃየል ባለማድረጉ ምክንያት ምን ሆነ ተቅበዝባዥ ሆነ አይ ተመልከት ይወልድ ይጋብዛል እግዚአብሔር የሚጋብዝ ፍቅሩን ገብቶ አምላክነቱን አይተ ቸርነቱ ገብቶ ምን እንድታረግ እውነተኛ የሆነ መናዘዝ ውስጥ እንድትገባ አሁን ይሄ ቅድም ያነሳነው ነገር አየ ከእግዚአብሔር ሐሳብና ፍላጎት አንፃር ሲታይ እዚህ ግባ የሚባል የንስሐ መንገድ አይደለም በጣም ጥሩ ይሄን በጣም ደግሞ የሚያስረዳልን አንድ ምሳሌ እናንሳ ቅድም አንተ ስላነሳው አንድ ንስሐ ልጅና አንድ ንስሐ አባት እንደዚህ ፊት ለፊት መገናኘት ያለባቸው ለምንድን ነው ቅድም አሁን አንተ ብላል ምሳሌ በጀርባው ነው ቢናገር
ፊት ለፊት መገናኘትን መሰረታዊ ነው ለክርስቲያናችን ጉዳይ። መናዘዝን ግን በወረቀት ሊቻል ይችላል በጣበታል። ፊት ለፊትን ግን የሚተካ ነገር የላትም ክርስቲያን። በነገራችን ላይ አባትና ልጅ ፊት ለፊት ይገናኛሉ። ኑዛዜ የሚቀርብበት መንገድ ግን በመናገር ሊሆን ይችላል፣ በምንም ሊሆን ይችላል፣ በጽሁፍም ሊሆን ይችላል አይደለ? ቅዱስ ኤፍሬም በነበረበት ዘመን ያቺ ሴት ትዝ አትልም? ጽፋ ሄዳ መጨረሻ የተመላለሰችበት መንገድ ምን እንዲሆን ነው? ቀኖና ነው። ጽፋ ሄዳ እንዲሁ ዝም ብላ ቀኖና አለ ይወል እንዲሁ ዝም ብሎ አይሆንም ማለት በጽሁፍም ቢሆን ተመላለሰሽ። ከዛ ግን ሞቶ ታገኘዋለሽ። ምን አድርጊው? አቀረበችው፣ ጣለችው ዛለ። ያኔ ድምጽ ወጥቶ ምን አለሽ? ነፃ ሆነሻል አይደል? እግዚአብሔር ፈቶሻል፣ ተሰርዮልሻል የሚል ቃል ሰማች። መመላለሷ አባቶች ባወቁት መንገድ ምን ሆኖ ነው? ቀኖና ሆኖ ነው። ስለዚህ ፊት ለፊት መገናኘትን አይተካም፣ የሚተካ ነገር የለም በንስሐ ሕይወት ውስጥ አንዱ። ለምንድን ነው ታዲያ ፊት ለፊት የምንገናኘው ካለን ይኸውልህ አንዱ መሰረታዊ ነገር ምን መሰለ ወይ ምን መሰላችሁ ተመልካቾቻችን፣ ሰው ኃጢአት ሲሰራ እግዚአብሔርን ረስቶ ሰውን ተጠንቅቆ ነው። ማንም ሰው ኃጢአት ሲሰራ በተወለደበት ስፍራ፣ ሰዎች በሚያውቁበት ቦታ፣ በሚሰራበት መስሪያ ቤት አካባቢ አይሰራም። እንደውም ተጠንቅቆ ቦታ መርጦ አመቻችቶ ሰዎች ወደማያውቁበት ቦታ ሄዶ ጨለማን ተገና አድርጎ ባዕድ ከሆኑ ሰዎች ጋር ሆኖ ኃጢአት ይሰራል። ይሄን ሁሉ ኃጢአት ሲሰራ ግን ማንን ረስቶ ነው? እግዚአብሔርን ረስቶ ነው። ለዚህ ቅዱስ ዮሐንስ አፈወርቅ ያስተማረው ትምህርት በቂ ምላሽ ነው። በአንድ ንስሐ አባት ፊት ሆነት ከምታፍር በዘላለም መንግስት እግዚአብሔር ሊፈርድ ሲመጣ ያን ጊዜ ኃጢአት ሁሉ በሰዎች ዘንድ ተገልጦ ከሚታይብህ በአንድ ንስሐ ፊት ቀርበ ምን ብታደርግ ይሻላል? ብታፍር ይቀላል ያለው። ለዚህ ልክ ይኸውልህ ኃጢአት ሰርተህ ፊት ለፊት ካህኑ አጠገብ ስትቆም እየፈራ እየባባ እየዳህ እየተጨነቅ እኮ የምትናገረው ያኔ ኃጢአት ስትሰራ እግዚአብሔርን ብታስበው ኖሮ አሁን በዚህ ቄስ ፊት ሆነ እንዲህ ያለ ጭንቀት ውስጥ ምን ባላልክ ነበር? አልገባህ ነበር? እንደ ዮሴፍ የጲጥፋራ ሚስት የዝሙት ግብዣ ሲቀርብልህ አይ አው ትክክል ነው ባለሽ የለም ግን ማን አለ? እግዚአብሔር አለ ብሎ መልሶ ይሄንን ነገር ማለፍ ትችል ነበር። አንዱ ግን ባለመቻል ምክንያት እግዚአብሔርን ፍጹም ረስተኸው ለሰዎች ክብርና ለሰዎች ጥንቃቄ ስትሰጥ አምላክ እግዚአብሔርን ረስተኸው ነው የሄድከው። ስለዚህ ካህኑ ፊት እንዲያድርግ ያለው ስትል ምትጨነቀው ምትጠበው አንዱ ለዚያ ነው። እግዚአብሔርን በረሳህበት ኃጢአት ውስጥ አሁን ማንን እያሰብክ? እግዚአብሔርን እያሰብክ ትናዘዛለህ። ስለዚህ አንዱ እንድትጸጸት እንድትጨነቅ እኮ የሚያስፈልገው ያ ራሱ መንፈሳዊ ጸጋ እኮ ሆኖ ስለሚያድግልህ እኮ ነው። መንፈሳዊ ጸጋ ሆኖ ያድግልሃል እኮ እንዴ። ቅዱስ ኤፍሬም ምንድነው የሚለው? ኃጢአትን እያሰብክ የምትናዘዘውን ኃጢአትና ጭንቀት እግዚአብሔር እንደ ረድኤተ እግዚአብሔር እንደ ጸጋ እግዚአብሔር አድርጎ ይቆጥርልሃል እኮ ነው የሚለው። የምትጸጸተው የምትጨነቀው ዛፊት መንፈሳዊ ጸጋ እንድታገኝ ነው። ለእግዚአብሔር የሚገባህን ክብር ስላልሰጠህ ማለት ነው። ኢያሱም እኮ ቀደም ብለናል። መጀመሪያ ያለው ምንድነው? ለእግዚአብሔር አምላክ ምን ስጥ? ክብር ስጥ። አየህ፣ ከዚያስ በኋላ ለኔ ንገረኝ ያለው። እነዚህ ነገሮች የሚነግረን አንዱ ኃጢአታችንን ስንሰራ እግዚአብሔርን እንደረሳነው ሁሉ አሁን ኃጢአታችንን ስንናገር እያፈርን ምክንያቱም የምንናገረው ነገር የሚያስመሰግን ጉዳይ አይደለም፣ የሚያሸውን ጉዳይ አይደለም። አሁን አንድ ንጉስ የሚሽረውና የሚሾመውን በግራ በቀኝ አድርጎ እኮ ነው አይደል? የሚሽረውን ይወቅሰዋል። ሲሾም እንዲህ ልታረግ ሲገባ ባለማድረግ ብሎ ይወቅሰዋል። የሚሾመውንስ ያመሰግነዋል አይደል? የመረጥኩ በዚህ ምክንያት ነው ብሎ በግራና በቀኝ አድርጎ ነው። እኛ ትላንት እግዚአብሔር ነፃነት ሲሰጠን በነፃነት እንድንመላለስ መንፈሳዊውን ኃይል ጸጋውን ሲሰጠን ነፃነቱን ለኃጢአት ተጠቅመን ጽድቅ ልንሰራበት የሚገባነት ነፃነት ለኃጢአት አሳልፈን በገዛ ፈቃዳችን ወደን ለሰራነው ኃጢአት እግዚአብሔር ይከሰናል። ልክ እንደዛ ከስልጣኑ እንደሚያወርድ ሰው እንደሚሾመው ሰው ደግሞ ያመሰግነናል። ምን ስናደርግ? ንስሐ ስንገባ። አየህ፣ ተጸጽተን ተጨንቀንም ቢሆን ስንቀርብ እግዚአብሔር ደግሞ ያንን ነገር ይቀበልና ምን ይሰጠናል? በምትኩ ሰላማዊ ሕይወት ይሰጠናል። ለዚህ እውነተኛ ንስሐ አይደለም አንዱ ይሄ። ቀርበን ኃጢአታችንን ማስታወስና መጨነቅ
መናዘዝ ሲገባን ያን ማድረግ ባለመቻላችን በራሱ አንዱ። እስኪ አሁን አንድ ነገር እንመልከት። ጥሩ ምሳሌ እንዲሆነ ለምን ታዲያ ለካህኑ ትናዘዛለህ? ቅድም ስላነሳው የካህኑን ፍራቻ አይደለ? ለእግዚአብሔር በቀጥታ አትናዘዝም የሚለው ነገር ድፍረት አይደለም ወይ? አንድ ሰው ካህኑ ሰው እኮ ነው አይደል እንዴ? መቼም ካህን የተባለ ሰው የእግዚአብሔር እንደራሴ ፊት የሆነ ሰው ቀርቦ መናገር እንዲህ ካስፈራው ለእግዚአብሔር እንዴት ብሎ ነው የሚናዘዘው? በእውነቱ እስኪ ጥያቄ ልጠይቅ። የቱ ነው የሚበልጠው? እንደው በእውነቱ አሁን በእኛ ጭንቅላት ውስጥ እኮ ያለው ስዕላዬ እንዴት የተዛባ እንደሆነ ኃጢአት ስንሰራ ሰውን ተጠንቅቀን እግዚአብሔርን ረስተን እንደሰራ ነው ሁሉ ስንናዘዝ ገልብጠን ምናልባት ሌላ ሰው ሊያነሳ ቢችል አሁን ለምሳሌ ሰው እንደ እግዚአብሔር መሐሪ እንደ እግዚአብሔር ምስጢር ደባቂ ሸሻጊ አይደለም። ለምሳሌ አሁን ኃጢአቱን ስንፈጽመው እግዚአብሔር ባይሆን ኖሮ ሰው አይቶን ቢሆን ኖሮ ብለን ስናስብ ሰው አይቶን ቢሆን ኖሮ እንደው ምስጢሩን ይሸሽግልና አይሸሽግም። እግዚአብሔር ግን አልፎን አይቶናል እንዳላየውና አልፎናል ብሎ ቢያነሳሳው ምን መልሳለን? በጣም ጥሩ። ይኸውልህ አሁን እኛ ለእግዚአብሔር በኃጢአት ውስጥ ነው ያለነው። አሁን አንዱ ብለን ኃጢአት ቅድም ንስሐ ብለን ስናነሳ ማዘን፣ መጸጸት፣ የቀድሞ አመልን መተው የሚሉትን መሰረታዊ ነገሮች መርሳት የለብንም። አሁን ያለነው በንስሐ ህይወት ውስጥ ነው ያለነው። ልንናዘዝ ነው የመጣ ነው። ይኸውልህ የቀደመ በደልና ኃጢአታችን የቀደመ ጠባያችንን ልንተው ነው ንስሐው። አዝነን ተጸጽተን እግዚአብሔርን አግኝተን ይሄንን ዓለም ድል ልነሳው ነው በንስሐ። አሁን ብዙ ሰው ይሄንን ነገር የሚጠቀምበት ለምንድን ነው ካልከኝ ብልጣ ብልጥነትን ተጠቅሞ ከእግዚአብሔር ጋር መታረቅ ስለምንፈልግ ነው። እኛ በተፈጥሯችን ብልጣ ብልጦች ነን። ብልጣ ብልጥ የመሆን ጠባይ ያለብን። ለምሳሌ አንድ ሰው ታመመና ወደ ዶክተር ይሄዳል እና ዶክተሩ ጋር ገብቶ ምን ይለዋል? ታመም ያለው ይለዋል። ይሄ ታመመ ሰው ወደ ዶክተሩ የሚሄደው እግዚአብሔር እንደማያድነው ክዶ ነው እንዴ? አይደለም። እግዚአብሔር በዶክተሩ ማድሮ ምን ይለኛል? ያድነኛል ብሎ ነው የሚሄደው። ስለዚህ በዶክተሩ አድሮ ያድነኛል ብሎ ለተቀመጠው ዶክተሩን በሽታውን ግን ምን አይልም? አይደብቅም። እንደው በደፈና ሁሉንም ታመም ያለው ይላል እንዴ ዶክተር? አሁን እኛ ለምንድን ነው ለንስሐ ታዲያ እንደ በደፈና ሁሉንም ኃጢአት ሰርቻለሁ ምንድነው? አንዱ እንዲህ አይነት ብልጣ ብልጥነት ስላለ ነው እንዲያርጋለሁ የሚለው ነገር እንዲሁ ሁሉንም ሰርቻለሁ በሚል ነገር ተክተን እውነተኛ የሆነ ንስሐ ሳናገኝ በእውነተኛ መንገድም ሳንሄድ ለንስሐ የሚሆን ፍሬ ሳናፈራ ምንቀረው። ለዚያ ነው ሰው ስጋዊ ለሆነ ዶክተር እንኳን እዚህ ቦታ ያመኛል፣ እንዲህ ያረገኛል፣ እንዲሆናለሁ እያለ ይሄን ሁሉ ሀተታ የሚናገረው ለዶክተሩ ምን ፈልጎ ነው? መድኃኒት። ዶክተሩ ሰምቶ ምን ብሎ አድምጦ በጣም ይገርማል። በቃ እንደው ያሳዝናል። አይዞ ብቻ ብሎ ነው የሚሸኘው አይደለም። የበሽታውን ሁኔታ አስረድቶት ይሄ በሽታ እንዴት እንደመጣ እንዴት ታደርጋለህ እንዴ ለዚህ ነገር ተጠቀማለህ እንዴ እያለ እንደውም ጭራሽ በደንብ አድርጎ የበሽታውን ነገር ካስረዳው በኋላ ምን ያደርጋል? ለበሽታ የሚሆነው መድኃኒት ይሰጠዋል። መድኃኒትን ብቻ አይደለም አወሳሰዱንም ጭምር ያሰጣል። ከነሰዓቱ በዚህ ሰዓት ይሄን ትወስዳለህ እንዴ? ይሄን እኮ ለነፍሳቸው ስናመጣው እሱ እኮ ነው። ምንድነው የሚለየው? ለነፍስ እኮ ህይወት በቃ ሐኪምህ ማን ነው? ካህኑ እኮ ነው። ለዚህ ወደ ካህን ስትመጣ ነው አየህ ሰውን ተጠንቅቄ እግዚአብሔር ደግሞ አይቶኝ ነገ ለምህረት እድል ይሰጠኛል፣ ሰው ግን ለምህረት ዳግም እድል አይሰጠኝም የምንልበትን አንዱ ህይወት እኮ ይወለ ኃጢአት ለመስራት መጸጸት ሲገባንኛ ጉዳዩ አየህ ኃጢአት ለመስራት መጸጸት ሲገባን ኃጢአት መስራት የሚባለውን ስቴጅ እንደ ባለ መብትነት ቆጥረ ነው ነፃነታችንን ኃጢአት ለመስራት ተጠቅመንበት ስናበቃ ሰው አየኝ አላየኝ የሚል ክርክር ለምን እንገባለን? ኃጢአት ለመስራት ስትል የማንን ፍቅር አስብ? የእግዚአብሔርን። የእግዚአብሔርን ፍቅር ስታስብ ያን ጣይ ምን ታደርገዋለህ? ጊዜያዊ ነው ለካ የማያልቅ እግዚአብሔር ፍቅር አለ ትተዋለህ። አሁን እኛ ኃጢአት መስራትን ተስማምተንበት በደቦ ምን ሆኖ ያስጨነቀን ያለው ኃጢአቴን ሰው ቢያውቀው ነው። አየህ የመጀመሪያው መንገድ። ስለዚህ ለሰው ተጠነቀቃለሁ እያልን ያለ ነው በኃጢአት በመስራት ላይ ሁላችንም ሰዎች ስለተስማማን ነው አንድ። ስለዚህ ሰውን ተጠንቅቀን እንደው እግዚአብሔር ለዚህ እኮ በጣም ሊቁ አውግስጢኖስ ጥሩ ምሳሌ ይሆናል።
ልጅ ሆይ አባትና እናትን አክብር